بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. السؤال الثاني: ما هي العبادة؟ بسم الله الحمد لله شهي من الله زين الله شونا. ما هي العبادة؟ عبادة ما هي من دنات علي عبادة عبادة من دنو تملكتو طياقي قطراند لماذا خلقنا الله والله لمندن يفطرن ብለው ነበር። ለምንድን የፈጠረን ብለው መልስ ከቁርአን ሲሰጡ ሊያዕቡዱኒ ሊያመልኩኝ አላህን ለኢባዳ ነው አላህ የፈጠረን። ስለዚህ ኢባዳ ምንድነው አሉ ሻሂዩ። ሁለተኛው ጥያቄያቸው ما هي العبادة ኢባዳ ምንድነው? አላህን ማምለክ ብሎ ኢባዳ ብሎ ማለት ምን ማለት ነው? ሶላት ነው? ሱያም ነው? ዘካ ነው? ምንድነው ብለው መልስ ሲመልሱ الجواب الثاني جيم جواب الثاني العبادة አምልኮ ብሎ ማለት እኮ الاسم ስም ነው። ምን አይነት ስም? ጃሚዑን ጠቅላይ የሆነ ስም ነው። ጠቅላይ የሆነ ስም ነው። ምንድነው? የወል ስም ነው። የጋራ ስም ነው። የወል ሳይሆን የጋራ ስም ነው። ምንድነው? ለምሳሌ የቤት እንስሳ ብለን የቤት እንስሳ ላም፣ በሬ፣ በግ፣ ፍየል፣ ዶሮ እንደዚህ ጠቅለል ያለ ስም ነው። ጃሚዑን ጠቅለል ያለ ስም ነው። ሊማ ለነገር ያ ጠቅለል ያለው ኢባዳ የተባለው يحبullah አላህ የሚወደው ሊማ يحبullah አላህ የሚወደው ኢባዳ የተባለው በጠቅላላ አላህ የሚወደው ሚነል አቅዋሊ ከንግግር والأفعال كتكبار كسرى كالدعاء لمنان طرين يمثل والصلاة صلاة يمثل كافو كالدعاء كافو التشبيه لمثالي دعاء يمثل والصلاة صلاة يمثل ذبحي أردن يمثل وغيرها ከዚህም ውጪ ያሉት ሌሎችም እኮ አሉ ብለው ሻሂዩ ይቀጥላል። ዶት አድርገው ይቀጥላል። ቃል ተዓላ ለዚህም ላቅ ያለው አላህ Subhanahu Wa Ta'ala ቃል ነው። ቁል በላንተ ሙሐመድ ኢነ ሶላቲ ስግደቴም ወኑሱኪ እርዴም ወመሕያየ ሕይወቴም ወመማቲ ሞቴም ሊላሂ ለአላህ ነው። ረበል ዓለሚን ለዓለማቱ ጌታ ለአላህ ነው። ተመልከቱ። ኢነ ሶላት ኑሱክ እርድ ወመሕያየ ሕይወት በአጠቃላይ ሰው ልጅ ሲኖርም ሲሞትም ለአላህ ነው። ወመማቲ መሞቱንም ሊላሂ ለአላህ ነው። ረቢ ጌታ ነው። አልዓለሚን አላህ ብሎ ማለት የዓለማት ጌታ ነው። ሱረቱል አንዓም ሱራ አንዓም ላይ የሚገኝ ነው። ኑሱክ ብሎ ማለት አይ ዘብሒ እርድ ነው፣ ማረድ ነው፣ መሰዋት ነው፣ ቁርባን ማቅረብ ነው። ሊል ሐይዋናት እንስሳቶችን ማረድ ነው። በሬ፣ በግ፣ ግመል ሌሎችም እንስሳቶች ማረድ ነው ዘብህ የተባለው። ወቀውሉሁ ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም አሉ። ቃለ ተዓላ ላቅ ያለው አላህ Subhanahu Wa Ta'ala ቃል ነው። መልእክተኛው አሉ ተብሎ ቃለ ተዓላ ከመጣ ይሄ ሐዲስ አልቁድሲ ነው። መልእክተኛው ሐዲሳቸው አላህ አለ ሲሉ ይሄ ሐዲስ አልቁዱስ ይባላል። ስለዚህ አላህ ምን አለ በሐዲስ አልቁድሲ ላይ ወማ ተቀረበ ባሪያዬ እኮ አይቃረብም ኢለየ ወደኔ ወማ ተቀረበ አይቃረብም ኢለየ ወደኔ አብዲ ባሪያዬ ወደኔ አይቃረብም አለ አላህ Subhanahu Wa Ta'ala ቢሸይን በአንዳች ነገር አይቃረብም አሐበ የተወደደ ቢሆን እንጂ ኢለየ እኔ ዘንድ የተወደደው ወደ እኔ ዘንድ የሚቀርበው እኔ ዘንድ የተወደደ ሱራ ብሎ ማለት እኮ ሚመፍተረቱሁ በሱ ላይ ግዴታ ያደረኩበት ሚማ ከነገር ኢፍተረቱሁ ግዴታ ያደረኩበት አለይሂ በዛ ሰውዬ ላይ ለምሳሌ በእኛ ላይ ግዴታ ሶላት ግዴታ ሆኖብናል አይደለ? ስንት ወቅት ሶላት? 5 ወቅት ሶላት። ያ ጾም ግዴታ ሆኖብናል። ምን አይነት ጾም? ሻህሩ ረመዳን። መጽዋት መስጠት ግዴታ ሆኖብናል። ምን? ዘካ
እንዲሁም ሌሎች ኢባዳ ግዴታ የተደረገብን ኢባዳ ያንን ሲፈጽም ነው እንጂ ነዋፊል ተጨማሪ የሆኑ ሰላቶች ተጨማሪ የሆኑ ጾሞች በዛ አይደለም ባሪያው የሚቃረበው። በደንብ አላህ ዘንድ የሚቃረበው በአላህ ላይ አላህ በእኛ ላይ ግዴታ ባደረገበት በዛ በባሪያው ላይ ግዴታ ባደረገበት ነገር እንጂ ምን አይደለም ይበልጥ አላህ ዘንድ የሚቀርብ አይደለም ባሪያው በዛ አላህ ግዴታ ባደረገበት ነገር ቢሆን እንጂ። ሐዲስ እኮ አልቁድስይ ሐዲስ አልቁድስይ ነው። ምንድነው ሐዲስ አልቁድስይ ሲባል ከቁርአን ያላቸው ሪሌሽን መልእክተኛው አለ መልእክተኛው ሰለላሁ ዐለይሂ ወሰለም አላህ አለ ሲሉ ሐዲስ አልቁድስይ ነው ብያቸዋለሁ። ልዩነታቸው ከሐዲስ እና ቁርአን ሐዲስ አልቁድስዩ ምሳሌ ቁርአን ላይ ሶላት ላይ ቆመን ወማ ተቀረበ ኢለየ አብዲ ቢሸይኢን አሐበ ኢለየ ሚማ አፍተረቱሁ ዐለይህ ብዬ አልሰግድበትም። ሁለት በእያንዳንዱ ሐርፍ ምን አይደለም በእያንዳንዱ ሐርፍ አጅር አይከፈልኝም። ወማ ተቀረበ ኢለየ ሐርፍ በዚህ አጅር አይከፈለኝም። ሌሎችም እንትን አላቸው። ይሄም አላህ ነው ያለው ያም አላህ ነው ያ በቀጥታ በአላህ ነው። ይሄ ደግሞ በመልእክተኛው ሰለላሁ ዐለይሂ ወሰለም አላህ አለ ሲሉን ኢንዳይሬክት ማለት ነው። ያኛው ዳይሬክት አላህ ያለው ነው። ይሄ ደግሞ ኢንዳይሬክት መልእክተኛው ሰለላሁ ዐለይሂ ወሰለም አላህ አለ ሲሉ። ስለዚህ ይሄ ነው ትንሽ ዲፈረንስ ነው ያላቸው እንጂ ሁለቱም አላህ የተናገራቸው ናቸው። ቡኻሪ ዘግቦታል ሐዲሱ። ስለዚህ ቡኻሪ ነግራቸዋለሁ ማን ናቸው? ሙሐመድ ኢብኑ ኢስማኤል ኢብኑ ኢብራሂም ይቀጥላል። ቡኻራ በተባሉ ከተማ በ194 ተወልደው 256 የሞቱ ሸህ ናቸው። አላህ ይዘንላቸው። ለዚህ ኡማ ከቁርአን ቀጥሎ በማስረጃነት የእሳቸው ቡኻሪ ነው ሰዎች ሁሉ የተስማሙበት የቡኻሪን ከቁርአን ቀጥሎ እውነተኝነት የተረጋገጠ የቡኻሪን ነው በማለት ሰዎች ሁሉ ተስማምተውባቸዋል። አላህ ምርጥ ስራቸው ይቀበላቸው። ታሪካቸውን ለማወቅ ከፈለጋችሁ ኢላፍ ቲዩብ ሲራ በሚል ገቡና ታገኙታላችሁ። الثالث ሶስተኛው ጥያቄ ከይፈ ነዕቡዱላህ። እሺ አላህ ለኢባዳ ከፈጠረን ኢባዳ ሁሉ ነው አላህ የሚወደው ከንግግር ከስራ ሁሉ ነገር ከሆነ አላህ የሚወደው ሁሉ ነገር ኢባዳ ከተባለ እሺ ያንን ኢባዳ እንዴት አድርገን ነው ለሚሰራው ለሚለው መልስ ጥያቄው ተመልከቱ ተያያዥነት እንዳላቸው። መጀመሪያ አላህ ለምንድነው የፈጠረን? ለኢባዳ። ኢባዳ ምንድነው? ማሁል ኢባዳ አየን። ሶስተኛው ከይፈ ነዕቡዱላህ። እሺ ያ ኢባዳ እንዴት አድርገን ነው የምንሰራው? ከይፈ እንዴት ነው ነዕቡዱ የምናመልከው የምንገዛው አላህ ለምንድነው ከይፈ እንዴት ነው ነዕቡዱ የምንገዛው የምናመልከው አላህን እንዴት አድርገን ነው የምንገዛው? በራሳችን ተነስተን ዛሬ እኔ ሞቅ ብሎኛል ብዬ ተነስቼ በቃ ደማድማት በቃ እንደዚህ ነገር ነው ላ መልእክተኛ ይልካል አላህ ሶዛት ሰዎችን ለማስተማር ለማሳየት ቀጥተኛው መንገድ አላህ መልእክተኞች ነብያቶችን ይቀሰቅሳል። ስለዚህ ከማ አመረን አላሁ መልስ ጀዋቡ الثالث መልሱ ከማልክ አመረን አላህ እንዳዘዘን ወረሱለሁ መልእክተኛውም ሰለላሁ ዐለይሂ ወሰለም እንዳዘዙን ቃለ ተዓላ ለዚህም ላቅ ያለው አላህ Subhanahu Wa Ta'ala ቃል ነው። አላህና መልእክተኛው እንዳዘዙን ያንን ኢባዳ እንተገብረዋለን። ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ አጢዑላህ አላህንም ታዘዙ ቃሉ ወይም አላህንም አምልኩ ወአጢዑ ረሱለ መልእክተኛውንም ታዘዙ ወላ ተብጢሉ እንዳታበላሹ አዕማሉኩም ስራዎቻችሁ እንዳታበላሹ። አላህና መልእክተኛው ካዘዙት ውጪ ሰርታችሁ ያስራችሁ ምን አትብሉ አታበላሹት። አላህ ዘንድ ተቀባይነት የለውም። አላህ ራሱ ያዘዘው መልእክተኛው ሰለላሁ ዐለይሂ ወሰለም እንዳዘዙት ያስራ ስሩ እንጂ ሌላ ከራሳችሁ አምጥታችሁ የምትጨምሩ ነገር ያ ስራ ምንድነው የተበላሸ ነው። ስለዚህ አታበላሹ ስራዎቻችሁን አላህና መልእክተኛውን ብቻ በመታዘዝ ያን ተግባር ስሩ። ሱራ ሙሐመድ በተባለ ምዕራፍ ላይ ያለች ቁርአን አንቀጽ ናት። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛውም ሰለላሁ ዐለይሂ ወሰለም አሉ መን አሚለ የሰራ የሆነ አካል አመለን ስራ ለይሰ የሌለበት ያ ስራ የሰራው የሆነ አካል ጾም ሊሆን ይችላል፣ ሶላት ሊሆን ይችላል፣ የተለያዩ ኢባዳ ሊሆን ይችላል። አለይሂ ለይሰ አለይሂ በዛ በሰራው ሰውዬ ላይ አምሩና በዛ ስራ በሰራው ስራ አምሩና የኛ ትእዛዝ
የአላህና የመልእክተኛው ትእዛዝ የአላህና የመልእክተኛውን ትእዛዝ የሌለበት فهو ይሄ ስራው እኮ ባህሪያው የሰራው የአላህና የመልእክተኛው ትእዛዝ የሌለበት የሰራው የሆነ ስራ فهو ይሄ ስራው እኮ ረዱን ተመላሽ ነው አላህ አይቀበለውም አይ ማለትም አሉ غير مقبولين ተቀባይነት የለውም ይሄ የሚሰራው አላህና መልእክተኛው ያዘዙት የሆነ ስራ ተቀባይነት አለው አላህ ይቀበለዋል በንያው ልክ አላህና መልእክተኛው ሰለላሁ ዐለይሂ ወሰለም ያላዘዙት የሆነ ስራ ተቀባይነት የለውም እሺ ዛሬ ሰዎች መውሊድ ሊሆን ይችላል የተለያዩ አይነት አዳዲስ የሆኑ ፈጠራዎች ያን ፈጠራ እየሰሩ አላህ ይቀበላቸዋል ይሄው መልእክተኛው ሰለላሁ ዐለይሂ ወሰለም አላህና እኔና አላህ ያዘዝናችሁን ስራ ስሩ እንጂ ከዛ ውጭ ብትሰሩ አላህ አይቀበላችሁም غير مقبول ተቀባይነት የለውም ብለው መልእክተኛው ሰለላሁ ዐለይሂ ወሰለም አረጋጋጡ ራው ሙስሊም ኢማም ሙስሊም ዘገበውታል ኢማም ሙስሊም ማን ናቸው ሲባል ሙስሊም ራሳቸው ስም ነው ኢብኑ ሐጃጅ የሐጃጅ ልጅ ናቸው ኢብኑ ሙስሊም እንዲሁም ደግሞ የሙስሊም ልጅ ናቸው እሳቸውም ስማቸውም ሙስሊም ነው አባታቸው ኢብኑ ሐጃጅ ነውና ከዛም ደግሞ የአያታቸው ስም ኢብኑ ሙስሊም ይላል ስለዚህ መለቱ ሊገባል ይሄንን በትክክል መለቱ ሊገባል ስማቸውን ልትይዙ ይገባል ማለት ነው ስለዚህ ይሄንን በስርዓቱ ተንበሉ ስለዚህ አቡል ሁሴን የአቡ ሁሴን አባት በመባል ይታወቃሉ የቡሃሪ እሺ 204 ተወልደው 261 የሞቱ ታላቅ ሸህ ናቸው እድሜያቸውን አስሉና አስቀምጡ السؤال الرابع አራተኛው ጥያቄ هل نعبد الله هل نعبد الله አላህን እንገዛዋለን እንዴ خوفا فرتا وطمعا ከጅለን አላህን እንገዛዋለን እንዴ ወይ ዝም ብለን በቃ አይሞቅም አይበርድም በቃ ገብቶ ምንም በቃ ደንታ ቢስ ነው ወይስ ፈርተንና ከጅለን ነው አላህን የምናመልከው ገብተን በቃ ላንደሮጥን ምንም ቴንሽን ሳይኖር ስሜት ሳይኖር ነው ወይስ የምናመልከው ወይስ ኑሮን ነው ሲባል ጀዋብ መልስ نعم አው ፈርተንና ከጅለን ነው የምናመልከው نعبده የምንገዛው كذلك ልክ እንደዚህ ፈርተንና ከጅለን ነው የምናመልከው በቃ قوله تعالى لا قالوا الله سبحانه وتعالى قالوا يصف ሲገልጽ المؤمنين አማኞችን ሲገልጽ በሱረቱ ሰጅዳ ላይ አማኞችን ሲገልጽ አያው تتجافى جنوبهم عن المضاجع يخافون ربهم يدعون ربهم خوفا وطمعا يدعون ይለምኑታል ይገዙታል እኮ ረበሁም ጌታቸውን እነዛ አማኞች እኮ ጌታቸውን ያመልካሉ خوفን ፈርተው ወጠማዓን ከጅለው ያመልኩታል ማለት ነው ሱረቱ ሰጅዳ ማለት